የፌዴራል መንግስት የ2019 በጀት ዓመት 2.34 ትሪሊዮን ብር ሆኖ ጸደቀ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባውን ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በዛሬው ዕለት አካሂዷል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በምክር ቤቱ መደበኛ ስብሰባ ላይ የ2019 በጀት ዓመት የፌዴራል መንግስት በጀት ሪፖርትና የውሳኔ ሀሳብ አቅርቧል። የጸደቀው ጠቅላላ በጀት ከ2018 በጀት ዓመት ጋር ሲነጻጸር የ411.6 ቢሊዮን ብር ወይም 21.3 በመቶ እድገት እንዳለውም ተመላክቷል። በተመሳሳይ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ ህዝቡ የሰጠን ባዶ ቼክ ነው፣ በታማኝነት ማገልገል የኛ ኃላፊነት ይሆናል ብለዋል። 7ኛው ጠቅላላ ምርጫን በተመለከተ እንዳሉት የኢትዮጵያ ህዝብ ያለውን ጥልቅ አሳቢነትና ሰላም ፈላጊነት በግልጽ ያሳየበት ታሪካዊ መድረክ ነው። በዚህ ቼክ ላይ መልካም ስምን፣ ጠንካራ ስራና ስኬታማ ውጤትን መጻፍ የሁሉም አመራሮችና የፓርቲው የጋራ ኃላፊነት መሆኑንም አሳስበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት መደበኛ ስብሰባ በኋላ ችግኝ በመትከል አረንጓዴ አሻራቸውን አኖሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የህዝብ ተወካዮች ምክር ቤት ቆይታችንን ተከትሎ የችግኝ ተከላ መርሃ ግብር አከናውነናል ብለዋል። በዚህ የአረንጓዴ አሻራ ወቅት ተስፋን መትከላችንን እንቀጥላለን ሲሉም መልእክታቸውን አስተላልፈዋል።